ለማወቅ የማህበራችን አባሎች በዚህ ሰዓት እንቅልፍ ላይ ናቸው ይመስለኛል። እና ሄለን ብትልክልን እዚህ ጋር በገስት ትላክ እስቲ ሄለንን እንጠይቃታለን። ያ ኋለኞቹ ፊተኞቹ ኋላ ይሮጣሉ የሚባለው እንደዚህ ነው። አሁን ከሳሽ ሆነው ጣት እየጠቆሙ እናስገባለን እናሳስራለን ሲሉ የነበሩት አሁን ከቤተሰቦቻቸው ላይ አደጋ ትምህርት ነው። ትምህርት እንዲሆናቸው እንዲረጋጉ ምንም አይደለም። ሰዎች ሲከተሏችሁ ወዮላችሁ ተብሏል። ትንሽ ሰው ስላየ በቃ ከፍላ እየደረሰች መስሏት ፓምቷን ስለቀየረች ያደገች መስሏት ተንጠራራች ወደ ላይ እች ወራዳ ሽቀማላም። አሁን የእሷ ወንድም ማላገጫው ነው እስር ቤት ገብቶ 2 ዳቦና 1 ፉል ላኩለት ይባላል። በጠዋት ተነስታችሁ አደራ አደራ ብላ አሁን ትያዝ ትታሰር ትገደል ስትላት የነበረችው ልጅ አዝና ለእሷ ወንድም አዝና ዳቦና ፉል ላኩለት ብላ በጠዋት ገንዘብ ላከች። ኮፒሊንክ አርጉ እስቲ ፕሊዝ። ኮፕሊንክ የተቀጠቀጠ አካውንት ነው። ኮፒሊንክ ታፕታፕ ምናምን አርጉት። አሁን ጭራሽ በአደባባይ እየቀዘነች አየናት። ምን አይነት ዘመን ነው? ዘመነ ፈጣጣ። ደባል ተቀምጦ ባለቤት ሲወጣ ያዝ እንግዲህ በል እንግዲህ እሺ። እና የተከበሩ ቤተሰብ ይኸው አስተያየት እየሰጠች ነው፣ እንሰማታለን። በጥሩ ነጥብ የተመረቀች ነው። ባህር ዳር ዩኒቨርሲቲ ሌክቸር ነበር፣ ሜካኒካል ኢንጂነር። አልፎም ትንዳሆ ስኳር ፋብሪካ፣ ኩራ ስኳር ፋብሪካ ማሽን የተከለ ብዙ ለሀገሩ እየሰራ ነው። ኢት ዳዝንት ማተር ለሀገሩ የሰራው አያችሁት፣ የሰራውን ስራ። ምናልባት ነጭ ቅማል አንቺ ፕላን ታርጌት አድርገሽ ቦታው ላይ እንዲገኝ አድርገሽ እኔን ማስበላት ስላልቻልሽ ወንድሜ ማስበልተሽ ሊሆን ይችላል። አስተያየት እየሰጠ ምን ሆና ነው የደነገጠችው? ሄለን ወይ ጃፊ ከዚህ አጀንዳ ውጪ እንዳታወራሽ ታውቆ የለ። ግን አሁን እኔ በጣም የገረመኝ ነገር የሰው ልጅ ለሰው ክፋት እንዳይመኝ እያልኩ ብዙ ጊዜ እናገራለሁ። አንቺም ብትሆኚ ለሰው ክፉ ስትመኝ አትመኝ ነው የምለው ማንም ሰው። አሁን አንድን ሰው የሆነ አደጋ ላይ ሲደርስ ተባብሮ ድንጋይ መወርወር ጥሩ አይደለም። ገብቶሻል? ያንቺ እንደዚህ የሆነ ነገር ውስጥ እንኳን ገና ሳይደርስ እየሳቅሽ መጣሽ። ምንድን ነው ልላ ኬብል ተሸክሙ ስባ ያኔ ማለት ነው። በሌላ ኒክ መጥቼ አለች፣ በፌክ አካውንት መጥቼ እያንዳንዱ የምትሳደቢትን ስድብ እኔ ሪከርድ እያረኩኝ ስልክ የነበረውና ጉድ የሰራው ሽኔ ነኝ ብላ ምን ያህል ብቃትና ምናምን እንዳላት ስትላጥ ነበር። ገብቶሃል? ምንም ኮንተንት ውስጥ የሌለች ሰው ነው። ገብቶሃል? ምን እውቀት ኖሯት እንኳን በሪከርድ ሊሄድ አይደለም ኬት እንደመጣ ራሱ ሊንኮቹ ራሱ የተያያዙ ናቸው ወረቀት ላይ። ገብቶሃል? ኬት እንደመጣ እንትኖቹ ሊንኮቹ ከና አሰስገሰስ ምናምን እንደዛ ነውና እንደዛ እስክታ ማሬ ምናምን ሲሉ ነበር። እኔስ ወይ ስራ ላይ ሆኜ ነው ተሳስቼ የኔ እንትና ብሎ ሲጠራ እንትናዬ ሲሏት ለሷ ዓለሟን ያችን ዓለም እንዳታጣ ስትል ሩዝ በዘይት እየበላች ነው እኮ የምትመጣው። ሩዝ እንደዚህ በወተት በጥብጣ በልታ ነው የምትመጣው። ወንድሞቿ የሷ ወንድሞች ጓደኛ የኔ ጓደኛ እሺ የኔ ጓደኛ አንበሳ እሷ ባወረደች ቁጥር እንዴት እንደሚጨቀጭቅ
እንዴት እንደሚጨቃጨቁ እኛ እዚህ የበርጫተን እሷ እንደዛ አንበሳ ታወርዳለች ይላሉ። ከዛን እሱ ምን ብሎ እንደሚያረጋጋላት ታውቃለህ? ሚዲያ ላይ እኮ ይሄኔ በውስጥ ሰጥቷት ነው አውርጅልኝ ብሎ ጌም እንዳይሸነፍ እንደዚህ ነው ቲክቶክ ላይ የሚጫወቱት እያለ ይመታቸዋል። የሚገርም ነገር እንዴት እንደሚቃጠል። እሷ ግን ጃፕ ዩኒቨርስ እንትና ምናምን እኔ ወንድሜ በባዶ እየሄደ ገራባ እንደሚለቃቅም ተናግሬያለሁ። የተሰደድኩት ለራሴ እንደሆነ ተናግሬያለሁ። ገብቷል። ይህም ላይ ለእሷ እንደዛ ለአቅራራ 17 እና 15 ገና 7 ይገባል እያለች ለዛ ለፍየሌ ስታቅራራኝ ነው የምትኖረው ማለት ነው። ስትለፈልፍ ምንድን ነው የምላት? ሂጂና ወንድሞችሽን ቴኬር አድርጊ እላታለሁ። ሁልቀ እናቷን ቴሌፎን ታደርግባት። ስሚ ሄለን ምን እያለች እንደሆነ ታውቂያለሽ? ከእንቅልፉ ተቀስቅሶ ነው የተያዘው። በህልሙ ነው የሰረቀው። ገመዱን ከየት አመጣው ታዲያ? ናይ በህልሙ ነው ሰርቆ፣ በህልሙ ነው ፖሊሱም የመጣው። እግዚአብሔርን እኔ በሰው ላይ አልስቅም፣ ግን አሁን የሚያስቅ ህይወት ላይ ነው ያለችው። አሁን ረጅም ይዘሽ መጣሽ። ያንቺን መጨረሻ ከቅዱስ ሚካኤል ጋር አብረን እንጠብቃለን። እንዴ እምነትም አላት እንዴ? ለሀገሩ ብዙ ያገለገላል አልኩሽ እኮ መካኒካል ኢንጂነር። እኔም ራሱ ከሁለት ቀን በኋላ አሁን ነው ነግሮኝ እኮ ሂጂና ድሬ እንትን ግቢ የተባልኩት ድሬዳዋ። አንቺ እንደውም እንደሷ ክፉ ብትሆኚ እኔ ቅድም አይቼሻለሁ። በጣም የዋህነትሽ 2 ዳቦና 1 ፉል ይዛችሁለት ሂዱ። እኔ የእውነት አሁን ይንጋ እንዲልኩለት ጽፌያለሁ። ፖሊስ ጣቢያውን ስሙ ነው አሁን እንትን እያልኩ ያለው የታሰረበት እዚህ ቦታ ላይ መገኘት አለበት። ለምንድን ነው እንትን ያለችው? ለምን እኔ ነኝ ማወራ ብቻ መስሏታል እሷ። የፉሉን ሁኔታ ሁላ መጥቼ ዘግብ የለ እንዴ? እኔ ምን እያልኩ ነበር መሰልሽ? ኋለኞቹ ፊተኞቹ ኋላ ይሄዳሉ። አንቺ ላይ ስትሳለቅ ነበር ያሳየኝ የምትለው እኔ እንዴ ያሰርኩት እኔ ያሳሰርኩት ከሁለት ፖሊስ ላይ ምን ይላል መሰለኝ ፌስቡክ ላይ ቢፎር 2 days ይላል የተመዘገበው። አየህ ኢንሳይደሮቼ ራሱ እኔ ልክ ስላልነበርኩኝ እንዳይረብሽኝ ምንም ኢንፎርሜሽን እየላኩልኝ ራሱ አይደል። ግን እንዴት ቀልቧን እንደገፈፍሽው ቀልቧን በአንድ ቀን እግዚአብሔርን ነው ያት እስቲ አቆዋ ነው ያት አንተን ግን ኔቨር ጃፒ ነገ እንዴት ከሽኜ እንደማቀርብል እሷ ምን አባቷ ታውቃለች? እኔ መግለጫ የምሰጥበት ጉዳዩ ላይ ያ ጋዜጠኛ አንቺ ነሽ። አይ ጉዳዩን እኔ ይመለከተኛል። እንደገና በቦታው ተገኝቶ ፉል የሚያቀብለው ሰው ልክ ነው አስበው። አዎ ግን ለልጁ እርዳታ ብናሰባስብለት ደስ ይለኛል። እግዚአብሔር እንትን አንበሳዎቹ እንትላክ አይ አንደኛውን እኮ የድሃ ቤተሰብ ልጅ ነኝ ብትል ኦኬ ለእግዚአብሔር ያለ አቅራርቻው ማን ነው ለቤተሰብ የሚረዳ? እዚህ ሀገር ላይ ሞክረሻል ጥግ ድረስ ለማስጠረዝ ዲፖርት ለማድረግ ከፖለቲካ ጋር ሳይቀር ለማነካካት ረጅም ሄደሻል። ረጅም በፖለቲካ ሳይቀር እንድትጠይቅ ልታደርጊ ግን አልሆነም። ዛሬ ምን አደረግሽ? ከተኛበት ተቀስቅሶ ኢንጂነሩ ወንድሜ በሌብነት ብለሽ አስያሽ። ዛሬ ምንድነው የተፈጠረው እንኳን ብዬ ወንድሜን መጠየቅ አልችልም። ልንገርሽ አልችልም ጋይስ መጠየቅ አልችልም። የለውማ ቦታው ላይ ሂጂ። ጓደኞቹ ጠበቃ አቁመው ወደዛ ወደዚህ እያሉለት ነው። አብረውት የተማሩ ስፔሻሊስት ዶክተር አብዱል ናስር፣ እኔ ልንገርሽ ሲቪል ኢንጂነር አባዲ እና አቤል እና ካፒቴን ቅዱስ እየደከሙለት ነው። ለቤተሰቦቹ ሟች ነው የኔ ወንድም። መርከበኛ ሊሆን የመርከብ ካፒቴን ሊሆን ሊማር ከገባ ወዲህ ከቤተሰብ ርቃለው ብሎ ጥሎ የመጣ ለቤተሰቦቹ ኃላፊነት ያለው። ዛሬ አንቺ ወተሽ ያስካካሽበት ያንቺን ጭንቅላት ፈቶ የሚገጥም የተማረ ነው። በጥሩ ነጥብ ነው ከደሴ ኮምቦልቻ ከወሎ ዩኒቨርሲቲ ተመርቆ የወጣው።
ዛሬ አንቺ እንደ ቀልድ ወተሽ አስበላሽ ወንድሜ እኔን የተበቀልሽ መስሎሽ ያንቺ እጅ አለበት ነው የምልሽ ያንቺ እጅ ነጭ ቅማል ያንቺ እጅ ያንቺን ደሞ መጨረሻ መጣብቀው ከቅዱስ ሚካኤል ነው ዛሬ ለተቀኑ አይደል ያንቺን ፍርድ እንባሽ ለኔ መጽናኛዬ ነው በቀደም ያለቀሽው እንባ በቀደም ያነባሽው እንባ ለኔ የዘላለም መጽናኛዬ ነው የተማረውን ጀግናውን ጎበዙን ወንድሜ አስበላሹ አንቺ ነሽ ታሪክም ህዝብም ይፋረድሻል ነገ ከነጎዲያ ሙሉ ነገሩን ሰማለው ያ ፖሊስ ልክ ነው ቦታው ላይ ተገኝቷል በለሊትም ይሁን በቀን ወንድሜ ቦታው ላይ ተገኝቷል ስለዚህ ወንጀለኛ ነው ለምን ሌሎቹን አላደረክሽም ዋጋ የላቸውም ብለሽ ነው የምታስቢው የተማረውን ግን እኔን ያዋረድሽ እኔን የጎዳሽ ስለመሰለሽ በዛ ርቀት ሄድሽ ወንድሜ ለማስበላት በዛ ልክሽ ለኔ ክብሬ ነው የናቴ ልጅ ወንድሜ ነው አከብራቸዋለሁ ከመላቸው ወንድሞቼ አንዱ እሱ ነው ዛሬ ፖስተታችሁት አልፖስተታችሁት ወንድሜ የናቴ ልጅ ክብሬ ነው ከኔ ስሙን የሚፈልግ አይደለም ደግሜ ነግርሻለሁ አንበሳ ለጆከር ስታወርድ ነው ያልሽው የናቴ ልጅ ከኔ የሚፈልግ አይደለም ለራሱ ለማንም ይተርፋል የተማረ እኮ ነው የተማረ ሜካኒካል ኢንጂነር ነው አልሽኮ ዛሰት ባህር ዳር ዩኒቨርሲቲ ሌክቸር ነበር አልኩሽ እኮ የኔ ወንድም አስተማሪ ነበር ሜካኒካል ኢንጂነሪንግ ያንቺ ወሬ አንድ ሰሞን ነው ተራ ማህይም ጠርሙስ ውስጥ የተደበቁ ናቸው ወንድሜ ላይ ያላገጡት ሂጂ ደሴ ኮምቦልቻ ዩኒቨርሲቲ ሂጂ ስለኔ ወንድም ትሰማያለሽ በማዕረግ በክብር በከፍተኛ ነጥብ የተመረቀ ነው የኔ ወንድም አንቺ ግን እኔ ላይ መድረስ ስላቃተሽ እኔ የትኞቹንም ብታደርጊ በዚህ ልክ አይደብረኝም የሄድሽው ግን አይናችን ላይ ነው ቤተሰብ አስተዳዳሪው ላይ ነው የሄድሽው አንቺ ቁሻሻ ነሽ የሄድሽው ግን ቤተሰብ አስተዳዳሪው ላይ ነው እኔ ጣልሽ እኔን ያዋረድሽ ስለመሰለሽ ነጭ ቅማል ገና ዘመንሽን ታለቅሻለሽ ገና የናቴ እንባ ራሱ ቁጭ ብሎ ይጠብቅሻል አንቺ ነሽ እቺን ፕላን ያደረግሻት ተጠርቶ ቦታው ላይ የተገኘ ወንጀለኛ ነው አለቅ ወንጀለኛ ብዙ ርቀት ሄደሻል ታናሽን ለማስደብደብ ሞክረሻል ብዙ ርቀት ሄደሻል ጥላቻሽ ምድር ድረስ ነው እኔ ለዚህ ሀገር ዲፖርት ለማስደረግ በፖለቲካ ለማስያዝ በብዙ ነገር በሶስት ቋንቋ መልእክት ያስተላለፍሽ የድሬዳዋ ህዝብና የድሬዳዋ መሪ ግን ለደቂቃ አንቺን የሚሰማሽ አይደለም የድሬዳዋ ህዝብ እኔን ይወደኛል ያደኩበት የወጣሁበት ማህበረሰብ ነው ሰረቀ ከመንግስት ነው የሰረቀ ቁሻሻ ነሽ ግን ታገኘዋለሽ ወልደ እንዴ ባይዘው እየጠየቁት ግን ዝም ብለው እንደው ለሚዲያ ህዝብ የሆነ የራሱን ሐሳብ ቢናገር ሁለት ሳምንት ሙሉ መጨፈርበት ስታጣ በረምጣ ላይ ቁጭ ብላ ትጨፍር ነበር እያቃጠለ ቄጠራሱ ሙቀቱ ራሱ ከሳራ ላበሻ ቤት አልወጣችም እንዴ ኧረ ሳራ ላበሻን እኮ ነው ይቅርታ ጠየቅኳት ከእንደዚች አይነት ሴት ጋር ይኸው ይቅርታ ጠየቅኳት ምስኪን ምንም ቢሆን በፈለገ ነገር ቢሆን በአንበሳው በወሬው በምኑ የጠቀመችኝ እሷ እንደገና ያን አልፎ እንደገና ያውላ ስድብ አይገባትም ይኸውልህ አይገባትም በፍጹም የማልጠብቀው በፍጹም የማላስበው ወንድሜ ነው በእንደዚህ አይነት ነገር ግን ለበጎ ነው እግዚአብሔር ደግሞ መልሳለሁ ለኔ ክብሬ ነው ወንድሞቼን አከብራቸዋለሁ ላለው አይደል ከማከብረው አንዱ ነው ዛሬም ክብሬ ሙሉ ነው የናቴ ልጅ ዛሬም ወደሃለሁ ዛሬም ክብሬ ሙሉ ነው እኔ ባንተ አልሸማቀቅ ምን እንደገጠመክ ምን እንደተፈጠረ ምን እንደሆነ ባላቀም ዛሬም ክብሬ ነክ እግዚአብሔር ደግሞ መልሳለሁ
በብዙ መጣሽ አልተሳካም። አባቴን ሙሰኛ ስትዩ ነገርኩሽ እኮ ኢትዮጵያን ኤርላይንስ ስቲል እስኪሞት ድረስ ጡረታ እየከፈለ ጡረታውን እየወሰደ በየአመቱ ፍሪ ፕሌን ቲኬት ኖሮት ቁጭ ብሎ የሚኖረውን አባቴን ነው ሙሰኛ ስትዩ ነበር። በሙስና የተባረረ ከአየር መንገድ ጡረታ አይከፈለው። ቁሻሻነትሽ ግን በዚህ በኩል መጣሽ። ታሪክም ህዝብም ይፋረድሽ። ታሪክም ህዝብም ቅድም እየነገርኳችሁ ነበር። ትላንት ሳለቅስ ነበር ብዬ እያወራኋችሁ ነበር። ምክንያቱም ሳምንት 10 ቀን ይሆነዋል እቤት ስደውል አላገኘው። እናቴ ስጠይቃት አሁን ወጣ አሁን ገባ ትለኛለች። ምንድነው የተፈጠረው አልገባኝም። ምንድነው ለምን አትነግሪኝም እያልኳን ነበር። ዛሬ አንቺ መተሽ እንደዚህ ሆነ። ደግ አደረገ። መንግስት ይጠይቀው ጠይቆታል። ነገ ሌላ ቀን ነው። ያንቺ ጥላቻና ያንቺ ክፋት ግን እዚህ ድረስ እንደሚደርስ አልገባኝም። እኔም ጥላቻዬ ላንቺ ደብል ታይምስ ነው። ቀጢ በሌሎቹም ቀጢ። እኔ አይደለም ወንድሜ አይደለም ምናምን ብዬ እምል መስሎሽ ነው? የእናቴ ልጅ ነው። ያው የእናቴም ያባቴም ልጅ የእናትም ያባትም ልጅ ኢንጂነር አንተነህ በለጠ ይባላል። ሜካኒካል ኢንጂነር አንተነህ በለጠ። ያ ስለዚህ አንቺ አንድ የተማረ ሰው ቀነሽ። ያው በሌብነት በምን አስብለሽ በስነ ስርዓት ወጥመድ አድርገሽ በስነ ስርዓት ፕላን አድርገሽ ስራሽን ሰራሽ። ከዛ ፖሊስ ፖሰተው መጣሽ። የተፖሰተው ይዘሽ እግዚአብሔር የስራሽን ይስጥሽ። ያ ልክ ነሽ። ቦታው ላይ ተገኝቷል። ልክ ነሽ። ቦታው ላይ ተገኝቷል። ያንቺን ገና ልላለው ያንቺን ገና ምን አየሽ? ገና አንቺ አሁን የሰውን ፍርድ ነው ያየሽ። የእግዚአብሔር ፍርድ ይጠብቅሻል። አንቺ ገና ለኔ ወንድሜ ነው። ዛሬም ኩራቴ ነው። ዛሬም ክብሬ ነው። ዛሬም የእናቴ ልጅ ነው። አይዊሽ አጠገቡ ሆኜ ምን እንደተፈጠረ ከሱ በሰማው። የቤተሰብ አስተዳዳሪ ነው። የሁለት ልጆች አባት ነው። ጨምሬ ልንገርሽ ወንድሜ የሁለት ልጆች አባት ነው። አንቺ ሴራ ሴርሽበት ባልጠበቀ ሁኔታ በሌሊት ተደውሎለት ቦታው ላይ ተገኘ። የሁለት ልጆች አባት ነው። ምንም አይሆንም። እኔ ደና ለልጆቹ ነው ያለው። ለማንም ተርፍ የለ እንዴ? እንኳን ለእናቴ ልጅ እከካ አንበሳ ለጆከር ስሰጥ ከፍቶይ ነው ብሎ አለ። ለማንም ይተርፋል ወንድሜ። ባይዘው ከኔ የሚፈልግም አይደለም። እንድታቂ የምፈልገው ሜካኒካል ኢንጂነር መሆኑን ካወቅሽ ከኔ የሚፈልግ አይደለም። ያ እግዚአብሔር ግን ዋጋ ያስከፍልሻል። ሁለት ልጆች አሉት፣ አንድ ሴት አንድ ወንድ። እኔ ያለው ለልጆቹ ካቃተኝና ካቀሜ በላይ ከሆነ የኢትዮጵያ ሕዝብ የኤርትራ ሕዝብ አለ እዚህ ጋር መጥቼ ለምናለሁ። መታሰሩን አውቀው የለ እኔ በጣም ለብዙ ሰው እኮ ደርሻለሁ። በጣም ለብዙ ሰው አድርጌያለሁ። በጣም የብዙ እናቶችን እንባብሻለሁ። እኔ ካቀሜ በላይ ሆኖ ህይወት ከከበደ ለወንድሜ ልጆች መሆን ካቃተኝ ወይ ለቤተሰብ መሆን ካቃተኝ መጥቼ እዚህ ጋር ለምናለሁ አልኩሽ። ብሔረሰብ አልፎ ኤርትራውያን አልፎ ማንም ይረዳኛል። ያንቺ ሴራ ነች። አስረግጬ ነው የምነግርሽ። የትኛዎቹም ጋር ቢሆን ምንም ነገር በዚህ ልክ ሊገርመኝ አይችልም ነበር። አንተነን ኢንጂነር አንተነን በዚህ ልክ ነው እንዴ ጥላቻሽ? በዚህ ልክ ነው ልትበቀኝ የተነሳሽ? በእናቴ መጣሽ፣ በአባቴ መጣሽ፣ በእናቴ መጣሽ፣ በአባቴ መጣሽ። አልሆነም። ትንሹን ልታስደበድቢው ሞከርሽ፣ ግን ትንሹ አራዳ ነው። ከሁሉም ጋር ተመሳስሎ ነው የሚኖረው። ሚኒባስ ረዳት ነው አልሽ፣ እንትን ነው አልሽ። ሚኒባስ ረዳትም አይደለም። ፎርስ ደስ የሚለው አንቺው ተናግረሻል ላይቭሽ ላይ። ወንድሙ ጋይስ ታስታውሳላችሁ? ወንድሙ ባጃጅ ገዝቶለት ባጃጅ ይነዳል አለች። ይሄው ዛሬ ሌባስ ብለሽ ያሳሰርሽው ወንድሙ ባጃጅ ሳይሆን ፎርስ ገዝቶለት ፎርስ ነው የሚነዳው። ይሄው ዛሬ ሌባ ነው ብለሽ በአደባባይ ይዘሹ
የመጣሽው ለታናሹ ፎርስ ገዝቶ ፎርስ ነው የሚነዳው። ዛሬ እንደ ቀልድ ሌባ ብለሽ መተሽ ድራማ የሰራሽበት አንቺው ፕላን አድርገሽ ወንድሜን ያስበላሽው አንቺ ነሽ። እኔ መበቀል ስለምትፈልጊ እኔን እዚህ ሀገር ሞክረሻል። በኤምባሲ ሞከርሽ፣ ኤምባሲዎች አልሰሙሽም፣ ጠርተው አናገሩ። ፖለቲከኛ ነች አልሽ፣ ብዙ አደረግሽ፣ ብዙ ሞከርሽ። ዲፖርት ልታስደርጊኝ ከሳሰዋት አልሽ፣ ብዙ ሞከርሽ፣ ሁሉም አልተሳካም። የኢትዮጵያ ኤምባሲ ዱባይ እኔ ክብር አለኝ ለነሱ። እንዳንቺ እንደሄድሽበት አይደለም የሄዱት፣ ጠርተው ቁጭ አድርገው ነው ያናገሩኝ። ከኔ ማወቅ መስማት የሚፈልጉትን ነው የሰሙት። አልተሳካም። ምድር ላይ ትንሹን ስራ ቦታው ድረስ ልታስደበድቢው ሞከርሽ። በርቀት ቪዲዮ ካሜራ እያስቀረሽ ለህዝብ ያልተናገርኩት እኔ ብዙ ነገር አለኝ። ስፔሻሊ ስላንቺ ነጭ ቅማል አያልፍልሽም። እመኝኝ አያልፍልሽም። ቪዲዮ እያስቀረሽ ወንድሜን ትንሹን ልታስደበድቢው ነበር። አልተሳካም። ዛሬ በማን መጣሽ? ባንተ ነበለጠ። በኢንጂነሩ ፕላን አስደረገሽ። አብረውት የታሰሩ ጋይስ 2 ልጆች አሉ። ደውለው የጠሩት ከተኛበት ከእንቅልፉ ተነስቶ ነው ሄደው። 5 ሳንቲም ከኔ የሚፈልግ ወንድም አይደለም። አንበሳ በየቦታው ስትሰጥ ተናድጄ ነው ብሎ አለ። ከኔ የሚፈልግ እኮ አይደለም። ኢፊዝ አን ኢንጂነር ከኔ የሚፈልግ እኮ አይደለም። ሜካኒካል ኢንጂነር ሂጂ ባህር ዳር ዩኒቨርሲቲ ጠይቂ። ሌክቸር ነበር የኔ ወንድ። ከደሴ ኮምቦልቻ ዩኒቨርሲቲ ነው የተመረቀ። ዛሬ ፕላን አድርገሽ ታርጌት አድርገሽ ያ ፖሊስ ነው የለጠፈው። ስራሽን አንቺ ሰራሽ፣ ሴራሽን አንቺ ሰራሽ። ቦታው ላይ እጅ ከፍንጅ ነው የተያዘው። በምን ምክንያት እዛ ጋር እንደሄደ ምን እንደተፈጠረ እንኳን ዛሬ መጠየቅ አልችልም። ተደብቄ ነው የከረምኩት። ዛሬ አንቺ ሚዲያ ላይ ወጥተሽ ስታወሪ ነው ወጥቼ ደወልኩት። ምን እንደተደረገ ለምን እዛ ጋር እንደተገኘ ምን እንደተፈጠረ ጋይስ እጅ ከፍንጅ ይዞ ስለተገኘ ይዞ ተገኘ። ምንም ማለት አይደለም። የ2 ልጆች አባት ነው። ታርጌትሽና ፕላንሽ ምን እንደሆነ ባይገባኝም የቤተሰብ አስተዳዳሪ ነው ወንድሜ። ነገ ቤተሰብ ቢቸግረው እኔ ቢያቀተኝ አልኩሽ እኮ እዚህ ጋር ህዝብ አለ። መጥቼ ለምናለሁ። ከቤተሰብ ከየቤቱ አንድ ሰው አይጠፋም በሚለው እንኳን ካልኩሌት ላድርግ ብል አንተነን ማሰብ አልችልም። አንተነን በዚህ ልክ ማሰብ አልችልም አልኩሽ። በቃ አንድ ሰው ከቤተሰብ ባለጌ፣ ከቤተሰብ ጸበኛ፣ ከቤተሰብ ነገረኛ፣ ከቤተሰብ ምን አይጠፋም ብዬ እንኳን ላስብል እሱን ግን በዚህ ልክ ማሰብ አልችልም። የቤተሰብ አስተዳዳሪ ነው። የቤተሰብ ኃላፊነት ያለበት ነው። መርከበኝነት ሊማር ከገባ በኋላ ከቤተሰብ አርቅም ብሎ ጥሎ የተመለሰ ነው። የማንም ማህይም ካፒታሌና ስሞሌን ማታቁ ደደብ ድልፋራ ዛሬ ቁጭ ብለሽ ስለ ወንድሜ ብታወሪ ያንቺን አይነት ጭንቅላት ፈቶ የሚገጥም ነው። Thank you wish ጃፒ በቅርቡ ጃፒ ነገ እንዴት ሪአክሽን እንደማረግበት ኧረ ዘና በይ ሄሉን። ሰሞኑን ደብሮሻል። ዘና በይ። የእናቴ ልጅ ክብሬ ነው። ዛሬ ማከብረው ልያየሽ አይደለ? እንደዛ ሻምፓኝ ስትበትን እኔ ነኝ አሳልፌ የሰጠሁሽ ስትል ነበር። አሁን ደግሞ አንቺ ነሽ የሰጠሽው ትላለች። ዊሽዬ ቴንክ ዩ ቦታ ይፈክ ቴንክ ዩ ዊሽዬ ጋለሪ እየሞላችልኝ ነው። ዊሽ ያ ስሚያቸው ኮሜንተሮቹን እያየሻቸው ነው። እዚህ ብሎክ ያረካቸው የለም እዛ እንደምታያቸው ሲያልፉ ሊያናድዱ ሄዶ ይሳደባሉ። እንደዚህ አይነት ሰው አላየም። እሺ እስኪ ታፕታፕ አድርጉ እዚህ ጋር ኮፒ ሊንክ ሊዶዬ ቴንክ ዩ ዊሽዬ ቴንክ ዩ። እኔ አንድ ነገር ግን እዚህ ምድር ላይ ልንገራችሁ፣ ራሳቸውን ሲጣሉ ራሳቸውን ችለው ይጣሉ። ሲነኩ አማራ ብለው እኔ የወጣሁበትን ማህበረሰብ አያሰድቡ። በእነዚህ የሚጠራ ማህበረሰብ የለኝም።
ስርዓት ይኑራችሁ። እነሱ ስለጠሩኛን እንዴት ነው አማራ ትልቁ ማህበረሰብ መጣው ወናት ጃፒ ፎከስ ኦን ሌባ ላይ ፎከስ አድርግ እንዴ። ኦኬ ያ ጃፒ አጋር ስለነበረኝ ዛሬ ባንቺ ፕላን ምንም ማለት አይደለም ጋይስ። ሜተር ሻወርና ፓርቲ 1 ኤንድ 1 ማን ይሞላል? ሁሉንም ጋላሪ ሙሉ እንዲሆን ጋይስ ማን ይሞላል? ፓርቲ 1 ፓርትና ሻወር ሁለት ብቻ ይቀረናል። ከ19 17 ሞልቷል ጋይስ። የቦታው ሰጥ ካየሽ እርዳታ ሳደርግ ካየሽ እዛ ጋር ህይወቴን ያቀለለልኝ ወንድም ስለነበረኝ ነው። እንዴ ቀደም ይታሰር ስትል ነበርኩ። ወይኔ ውሽዬ ራስሽ አስታውሰሽ ነው እኮ ቀዳውንት ነው ሜትር ሲሞላ አስታውሰሽ ነው። ቴንክ ዩ ዊሽ ፋየር ሞላች፣ ሜትር ሞላች። ፓርቲ 1 ፕሊዝ አግዟት ውሽዬ። ቴንክ ዩ ሴት እንዴት ያ ቴንክ ዩ ሺ 18 ሞልቷል ጋይስ። አሁን እኮ ርችቱ ሲሞላ ጋለሪ ላይ እንደሰጠኝ አይቻል። ቴንክ ዩ መበታልኝ እንድሰበስብ ይሆናል። መከታ ጋሻ ነው ያልኩትን ወንድሜ እዚህ ቦታ ላይ ያገኘሁት እዚህ ቦታ ላይ የገባው እግዚአብሔር እኔን ሊመክረኝ ይሆናል እንዳልበትል። እግዚአብሔር እኔ ገንዘቤን እንድሰበስብ እሱን ተማምኜ ስለነበረ ኃላፊነት የሚያግዘኝ ሰው ስለነበረ እንኳን ስለኔ አንበሳ ሊያወራ ቆሻሻ አውርቷል። ጃፒ እናቴ ትንሽ ይናደድና ያኛው የኔ ጓደኛ ያረጋጋዋል። ኖ ቲክቶክ ላይ እንደዚህ ነው የሚሰጣጡት ይለዋል። እግዚአብሔር ሄለን አንቺ ቤት ነፍ ሰዎች ብሎክ ተደርገዋል። የአንቺ ወዳጆች ነፍ ሰዎች እዚህ እየጻፉልኝ ነው። ወዳጆቻችን እንደሆኑ እንዴት አወቅ ጃፒያችን? አይ ያው የፋሚሊ ናቸው። እዚህ እኔ ጋር ፋሚሊ ናቸው። ምታምንባቸው እፈታቸዋለሁ። ስማቸውን በውስጥ ላክልኝ ወይንም እንዴት ነው እኔ ሳንቲሜን መያዝ እንዳለብኝ እግዚአብሔር ማኛው እኔ ልንገርህ ዮኒ ማኛ እነዚህ እኔን ቀሚስ አልብሰው የሆነ ግሩፕ ከፍተው ቀሚስ አልብሰው እቺ የግሩፕ ታብራራለት ለራሱ ቀሚስ መስጠት ነው። ልንገርሽ ዮኒ ወንድሜ ነው። ገብቶሻል? ዮኒ በጣም ጥሩ ሰው ነው። እሺ የፈለገ ነገር ቢሆን አንቺ ጋር ስለተጣላችሁ የሆነ ነገር ሊልሽ ይችላል እንጂ ዮኒ እንደዚህ ቀርበሽ ብታዩ በጣም አሪፍ ሰው ነው። እቺን ራሱ ነግሯታል። እቺ ከብት ቅማላም ማኛው አንድ ነገር ልንገር፣ እነዚህ ተሰብስበው ነው እኔን ሲረግጡኝ የነበረው። እኔ ደግሞ እንደውም ከሄለን ጋር ሆኜ ነው ምረግጣት። ብቻዬን አልረካም። በሄለን ሀዘን ስለ ሳቀች አብሬ ሆኜ ነው ምረግጣት። አንቺ ግን ስራሽን ሰራሽ። ጃፒ ሌላ ጊዜ እኮ ጂን ጠጥታ ነው እንደዚህ የምትለፈልፈው። ዛሬ ግን በጂኒ ነው የምታወራ። ስላስኮሰትሽው እኔ እነግርሃለሁ ያደረጉትን አንተ አልገባህም። ዲጄ ትንሹ ልታስደረድር ሞከርሽ። በርቀት ቪዲዮ እያስቀረሽ ስማርት ሲሆን አለፈው። እኛ እየሰማናት ነው ደግሞ አልተናገርናት። የታሰረው ወንድሟን ጠዋት ሄለን ለእግዚአብሔር ስትል ፉልና 2 ዳቦ ልካለሁ ብላለች። እግዚአብሔር ያክብራል። እኔን የቱ ድረስ እንደምትበቀኝ ነው የምትፈልጊው የምታስቢው? ድንብርብር አሁን ሄዱና ጃፒ እንትን እያለች ነው ሲሏት ድንብርብር ትላለች። ቅማል አሁን አንቺን ትላለች እንጂ እሷ ነሽ ቅማል። እንደነገርኩሽ ነው። ከበዛብኝ መጥቼ እለምናለሁ። ሚሊዮን ህዝብ አለ የሚያግዘኝ። ገና ባንቺ ሌባ ካለ አሁንም አጋልጫቸው። ፉል የሚወስደውን ሰውዬ ካለ ንገረን ብለን ይዞ እንዲመጣ እናደርገዋለን። ግረ መገን አንተ ታስረ ልትቀር እለዋለሁ። ገብቶቻል? አንተ ታስረ ልትቀር ንገረን፣ አብሮ ይግባ። እሱ ሊቅም ውጭ ይለዋለሁ ማለት ነው። አንተ ታስረ እሱ ሊቅም አስረግጬ ልንገርሽ፣ የተማረ ነው ያየች ነው የተማረ ነው። ሜካኒካል ኢንጂነር ደሴ ኮምቦልቻ ዩኒቨርሲቲ
መካኒካል ኢንጂነር በዛ ነበር መቀጥቀጥ ራሷን መዶሻ ለዛ ነው መሬት ቆፍሮ ኬብል ያወጣው እንዴ ማዕድን አውጪ ሲባል አይታል ኤሌክትሪክ ገመድ ውስጥ የሚያልፈው እንደዚህ ይዞ እንዳምጣ እኛ ነው ባይ ሰሞኑ ሰው ገንዘቤን ስበትን ካየሽ ተጎኔ ነበር ታባሽ ያመጣሽው ገንዘብ ይላል አለች ወደ ገንዘብ ተወስደውሽ ዝም በለም ነገ እንዴት እንደማብራራላ አሳያለሁ ስድብ አይደለም አብራራላለሁ እውነታው እንደኔ እውነት ይብራራል ችግር የለው ሙሉ ቪዲዮ ዩቲዩብ ላይ ያገኘዋል ስቅስቅ ብለሽ ያለቀሽበት እሱ ለኔ የዘላለም መስማኝ የእድሜ ልክ እንባሽ ለቅሶሽ ገና ደግሞ ኢንሻአላህ ቢስሚላህ ያ ረብ ይላል ኢንሻአላህ ያንቺ ካለ ሰደቀላሁ ላክ ካለ ይቁልቢው ገብሬ ያንቺ ገና በእናንተ ለተራ ማህይም የሚጠራ አይደለም እሺ ነው ተጠርቷል አልፍቶ አብድሎ ያ በመንግስት እጅ ከፍንጅ ተይዟል ግን ምን ፕላን ምን ታርጌት እንደተደረገለት እግዚአብሔር እንዴ ከእንቅልፉ ተነስቶ አላለችም እንዴ ቅድም ምን እንደነበር ጠይቀው ቅድም እጅ ከፍንጅ አለች እንደገና ከእንቅልፉ ተነስቶ አለች ኤሌክትሪኩ ገመድ ያዘው ለካ በእንቅልፍ ነው ጭንቅላት ፈቶ ይገጥማል ሜካኒካል ኢንጂነር አንተነ በለጠ ኃይሉ የኔ ገጣጥሞ ከሚሰራ መጀመሪያ የቤታችሁ ኑሮ ገጣጥሞ ይስራስ ከቤት ጠፍቶ እናቷ እንደሰራ ትመላለስ ለምንድን ነው እዛው ማይል ገጣጥመላት ስደውል ስለማላገኘው ዛሬ አንቺ ሚዲያ ላይ መተሻወራሽ ከላይ ሲወጣ እዚህ ሌሊት ነው ስንቴ ደውዬ መሰላችሁ እናቴ ስልክ ያነሳችልኝ እወደዋለሁ ክብሬ ነው ዛሬም እንደ ድሮ ወንድሞቼ ይቆጡኛል ስል የእውነት ስለ ስርዓት ነው ማውቀው ከሱ ነው ዛሬ ሌባ ብለሽ ማን መኩራት ነው ልብስ ቀይረ የመጣችው ያንቺስ እጅ ቢሆን አላኝም እጅሽ ረጅም ማለት መልዕክት ስታስተላለፊ እኛ የምንሰራውን እናውቃለን እና በውስጥ ነው ይታለን ስትይ የከረምሽው ስለሆነ ከሆነም ደግሞ ለምንድን ነው አባቱን የወረሰው እናቴ ትሙት አባቱ እኮ ስሙ ማን ነው ታውቃለህ በለጠ ሙስና ነው ስሙ ሴትና ወንድ ልጅ እንዴ በሰፈር ውስጥ ወጥቶለት በለጠ ኃይሌ ነው ስሙ ትክክለኛው ግን ሐረር ላይ በቅጥል ስም እንጠራራ የለ አሁን በለጠ ሙስና ሲባል ነው አቤት የሚለው የሚገርም ነገር ኃይሌ ሲሉት ግረን ወንድራሽ እንደገና እሷም ሌባ ናት ሰው ለመምሰል እኮ እነ ሳራ ጋር ምናምን እኮ ተጠግታ ነው እኮ በግድ ሰው እየመሰለች አንጋዤ መከታዬ በዚህ መልኩ ያነሳው እኔ እንድማር ይሆናል ስለዚህ እኔ ለዚህ ህዝብ የምደብቀው ነገር የለም ኦፍኮርስ ያሳየችው የለጠፈችው የኔ ወንድም ነው ወንድምሽን አለመካደሽም ጥሩ ቤተኛው ባጠራቅኛው ይሰራ ዝም በል ለነገ አሁን እኮ አይደለም ብትል እኮ ራሱ እኮ ብዙ ነገር ይሸፈልላት ነበር እኮ አየህ እንዴት እንደተርበተበተች እንደማትለቀቅ ታውቃለች ኖራ አይደል እቺ በክት እኔ ያናደደችኝ ሴት ሆና ሴቶች ላይ በያዘችው ገቦ ደምን ባስታለቅሽ አብራ እያንዳንዷ ገብታ አልቀሰም እያንዳንዷ ገስትሽ ላይ ዛሬ ስለወንድሜ ስታወሪ አብራ ሆይ ሆይ ምትል የዛሬ ሳምንት ለቅሶ ፕሮግራም ላይ እባክዎትን ጅንኑ ሲሉ ሲያለቅሱ አብረን ነበር። የኔ ወንድም አልቅሶ ይቅርታ የሚጠይቀው ማንም የለም። ሰው አይደለም የከሰሰው። የኔ ወንድም መንግስት ነው የከሰሰው። ኧረ የድሬዳዋ ህዝብ ነው የከሰሰው። ህዝብ ነው እንጂ አሁን አንቺ ነሽ አሳሰርሽው አላለችኝም። እንደገና መንግስት ነው ትላለች። ይሄን ነገር ደርሶብሽ ስለምታውቂው ስለዚህ ወንድሜ አይደለም ብዬ ማስተካከልና የምደብቀው
መስሎሽ ከሆነ ኖ ልታለቅስ ነው። ግን አንቺ ሚዲያ ላይ እንዳታለቅሺ፣ እንደ ሄለን እንዳታለቅሺ። አምባ አይኗ ጥሩ አይደለም። ጎርፎ ነው እንዳይወስድሽ። ስለኔ አንበሳ ሊያወራ የቤተሰብ አስተዳደር ነው። ያንቺ እጅ ግን አለበት። አማኝኝ ያንቺ እጅ አለበት። ያንቺ እጅ አለበት። እኔ ነኝ ሄደን የከሰስኩሽ እያልሽ እንዴ ቢኖርበትስ እንደው የምትሳቀቅ ይመስልሻል? አንቺ በአደባባይ እኮ ነው የተናገርሽው። አዎ ጎድተሽኛል። የእውነት ጎድተሽኛል። አላስመስልም፣ አልተጎዳውም ማለት የእውነት ጎድተሽኛል። መድኃኒዓለም መልሳለሁ። ታዲያ ለማን የመለሰው? የፈጣሪ ይበልጣል፣ ይቀድማል። ለማን የመለሰው? ጉቺ ጉቺ የማልጠብቀውን ወንድሜን ነው እዚህ ውስጥ የከተትሽው። ስረቅ ብለው ነው እኔ አስበላሽ ዋለ። ለምን ነፍሱ አልጠፋም? ነፍስ አላጠፋም። እግዚአብሔር መልሳለሁ። ታስሮ ይወጣል። እኛ ዳር ላይ ሆነን የምንከታተለው አያችሁ። የኔ ሲታሰብ የእሷ ታሰረ። አሳሰርኩላት። ለምን አሳሰርኩላት? ሰራኩላት። ያለቀሱት አይኖች ለመሳቅ እየተዘጋጁ ነው። በዚህ አጋጣሚ ዛሬ አንተ ጋር ባይደርስ ጓደኞች ጋር ይደርሳል። ጓደኞች ግን ስፔሻሊስት ዶክተር አብዱልናስር ሐምዛ በጣም አመሰግናለሁ። ሲቪል ኢንጂነር አብዱላ ማን ያለችው? ይሄ ሰውዬ የሌባ ተባባሪ አያችሁ። የእውነት ጓደኞች፣ የእውነት ወንድሞቹ ናችሁ። እኔ ባልሰማም ብዙ እንደሞከራችሁ፣ ብዙ እንደታገላችሁ እናቴ ነግራኛለች። ክብር አለኝ ለእናንተ። የእናቴ ልጅ ወንድሜ፣ ሁሌም ወድሃለሁ፣ ሁሌም አክባሪክ ነኝ። የተፈጠረው ተፈጥሯል። እግዚአብሔር ጣልቃ ይግባ። የክስክን ፋይል መድኃኒዓለም ከእጃቸው ላይ ይንጠቅልክ። እግዚአብሔር በተአምሩ ታሪክክን ይቀይረው። ወላሂ ታሰረ ተብሎ የተወራው መድኃኒዓለም የእናትህ አምላክ ወንድሜ፣ የልጆችህ አምላክ ለቤተሰቦች። ካቃተኝ ደግሞ ህዝብ አለኝ። ከአቅሜ በላይ ከሆነ ህዝብ አለኝ። በግራም በቀኝም ህዝብ አለኝ። ህዝብ ያለው አይወድቅም። ህዝብ የወደደው ሰው የወደደው እግዚአብሔር የወደደው ነው። አንቺም አልቅሰሽ ግለሰብ ለምነሻል። ደምን ባልቅሰሽ ያ ድሬዳዋ ነው የታሰርከው። አገርክ ላይ ጓደኞች አልደከማቸው። ዛሬም እየሞከሩልክ ነው። ተምረሃል፣ ፊደል ቆጥረሃል፣ መሀይም አይደለህም። ዛሬም አክባሪክ ነኝ። ዛሬም ውለታ ካለብኝ ዛሬም እወድሃለሁ። ታላቂ ነህ። ስተት እንዳልስት ስትቆጣ፣ ስትዘጋ፣ ስታኮርፍ ይኖርክ ነህ። ጨዋነትን እኔ ካንተ ነው የማውቀው። እላፊ ሰውን አለመናገር፣ ብልግና ቃላትን አለመጠቀም አንተን ፈርቼ ነው የማውቀው። አንተን አክብሬ ነው የማውቀው። ኢትስ ኦኬ። እኔ በዚህ አልተሰበርኩም፣ አልሰበርም። አለመኖርህ ግን እኔን ትምህርት ያስተምረኛል። አለመኖርህ እኔን ገንዘብ መያዝን እማራለሁ። እኔን መበርታትን ጥንካሬ ነው። ምንድን ነበር ቅድም እኮ አይ እግዚአብሔር ቅድም ምን አልኳችሁ? እግዚአብሔር ሊፈትናችሁ ሲል የምትወዱትን ሰው የምትተማመኑበትን ሰው ካጠገባችሁ ወይ በህይወት ወይ በምክንያት ያርቀዋል እያልኩ ስነግራችሁ ነበር አይደል? ዛሬ ይሄን ሲያስወራኝ የነበረው እኔ ህይወት ውስጥ ይሄ ሊፈጠር ነው። ስለዚህም ያልፋል፣ አንተም ትፈታለህ። ምናልባት 3 ዓመት ነው ከ5 ዓመት ተቀንሶ፣ ምናልባት ደግሞ በይግባኝ ይቀነስለት ይሆናል። እኔ ወንድሜን የምክድ ሰው አይደለሁም። ወንድሜ አይደለም ማለትሽ አምጥተሽ ያሳየሻቸው ወንድሜ ነው። እንኳን አሳየሽ። እኔም ሰማው መታሰሩ፣ እኔም አወኩ፣ እኔም አላውቅም ነበር። ግን ታሪክና ህዝብ ፍርድ ይሰጣል። እመኝኝ፣ እጅሽ አለበት።
የትኛቸውንም ብቲ I don't understand ግን እሱ ነው ምን አጥቶ የተማረኩ ደሞዝተኛ ነው ቤተሰብ አስተዳዳሪ ነው የስራሽ ሚስትሽ እኔ ላንቺ ላይ በሚፈጠር ቤትኛውም ነገር አማቢ አዝኝልሽም ማላቅ ሳታዝኝልኝ በዚህ ልክ ሂጂ እኔም አዝኝልሽም ማላቅ እና ውዶቼ የኔ ወርቆች በጣም ወዳችኋለሁ እግዚአብሔር ያክብርልኝ ሁላችሁንም ኢትስ ኦኬ እግዚአብሔር ያመጣል እንኳንም ነፍስ አላጠፋ እንኳንም ገዳይ ነካል ተባለ ማያልፍ ነገር የለም የማይስተካከል ጊዜ የለም ሁሉም ይስተካከላል ለበጎ ነው ሁላችሁንም ወዳችኋለሁ ሁላችሁንም አከብራችኋለሁ ለተረዳችሁኝ ላልተረዳችሁኝ መልስ የለኝም ኤኒዌይስ ሁሉም በጊዜው ይሆናል በጊዜው የምንሰማው ነገር ይሆናል በቃ ይሄ ነው ሰምቼ ዝም ብዬ ማደር አልቻልኩም ተቀላችሁ ለዛ ነው ተመልሼ የመጣሁት በቃ ዛሴት ይኸው ጆከርን ተውት አውቄ ነው ያላስገባሁት ጋይስ ያ ቦሊዬ እንደዛ ነው ላቭ ዩ ኦል እሺ አሁን ስለተናገርኩ ነው የሚቀለኛል ያ እንግዲህ ማሮችዬ ከዚህ በኋላ ያው ብዙ ኃላፊነት አለብን ማለት ነው እግዚአብሔር ያግዘን ብዙ ኃላፊነት አለብን ከመድኃኒዓለም ጋር ከናንተ ጋር እንወጣዋለን ያ ሁለት ልጆች አሉት ወንድሜ ሁለት ልጆች አሉት አንድ ሴትና አንድ ወንድ ልጅ አለው አብረን እንወጣዋለን እናልፈዋለን ያልፋል እሱን በዚህ ልክ ማሰብ አልቻልኩም ብዙ መልካም ያረኩላቸው እናቶች አሉ ብዙ ታማው ያሳከምኳቸው እህቶች አሉ ብዙ ተቸግረው የደረስኩላቸው ወንድሞች አሉ የነሱ ጸሎት ጥሎ አይጥለኝም መንገድ ይኖረዋል የእውነት መንገድ ይኖረዋል ቤተሰቦቹን አክባሪ እናቱን አክባሪ አባቱን አክባሪ ነው ስለዚህ የነሱ ጸሎት ካንቱ አይሆንም ብዙ መልካም ያደረኩላቸው ደጋግመሽ ስላንበሳ አወራሽ ለወደድኳቸው ሁሉ አሰጣለሁ but not for you never in my life ላንቺ መቼም እንዳታስቢ ነገም ሌላ ይዘሽ ነይ አማኑኝ እሺ ሐቅና እውነት ሲሆን ፊት ለፊት መጥቼ እንደዚህ እውነት ነው የምላችሁ እውነት የሆነው መጥቼ ፊት ለፊት አዎ ወንድሜ ነው ታስሯል ብዬ እውነቱን ነገም ሌላ ድራማ ይዘሽ ነይ እኔን የሚመለከት ከሆነና እውነት ከሆነ ፊት ለፊት መጥቼ ሐቅ ነው እውነት ነው ብዬ ፊት ለፊት ነግራችኋለሁ ከዛ ውጪ ነው ያንቺን ድራማ አላዳምጥም እውነት ይዘሽ ስመጪ አወራለሁ it's okay ከዛ ውጪ ምንም አዲስ ነገር የለም አዲስ ነገር ካለ ነግራችኋለሁ የሚቀየር ነገር ካለ አንቺ ግን ጎበዝ ነሽ ትችያለሽ ጀግና ነሽ ችለሻል መጉዳትም ትችያለሽ ይሄ ምንም ድብብቅ የለውም ኬትም ተነስቶ በዚህ ፍጥነት የሚፈጠር ነገር የለም እጅሽ አለበት ትንሹን ለማስደብደብ ሞከረሽ ታውቂያለሽ እንኳንም ነፍስ አላጠፋ እሱ ነበር በጣም የሚያሳቅቀው
እንኳንም ነፍስ አላጠፋ። ያንቺን ገና ብዙ ጠብቃለሁ ከመድኃኒዓለም። ኢኒዌይስ እወዳችኋለሁ ሁላችሁንም ፍቅሮቼ። ማናችንም እንወርቃለን። በሰው ላይ ግን ያሰባችሁት ተንኮል የምትሰሩት ተንኮል እየተደዋወላችሁ እከሌን እንደዚህ እናርገው እከሌን እንደዚህ ብናስደርገው በዛ በእንትና እናርገው በእንትና እንበለው ንፍጣም እያንዳንድሽ ይመጣልሻል። የምን አባሽ አደርሽ? የምን አባሻው ነው? ቁጭ በይ አርፈሽ ቁጭ በይ። እናት አባሻው ነው። ቁጭ በይ አርፈሽ ቁጭ በይ። ይቺ ቅሌታም ወጣች። አያችኋት? ወጣች ይቺ ቅሌታም የደነዘዘች አሮጊት። አረቄሽን ከፍተሽ ስትደንሽ ስትጨፍር ያልነበር እንዴ? አሁን ምን አባሽ ያስወጣሻል? ትታሰር ትገደል ምናምን ስትይ ያልነበር እንዴ? ሰው ላይ ስትፈርዱ እናንተ ላይ የሚፈረድ አይመስላችሁም። ለዛ ነው ተጠንቀቁ ተጠንቀቁ እያልኩኝ በየተከታተልኩ ስመክራችሁ የነበር። እዚህ ጋር አሁንም ደግሞ አንዱን ደግሞ ወየ ብለው ለማስበላት ያዘው በለው ምናምን ወንድነህ ምናምን ወንድነህ የትም አይሰራም። ወንድነት የሚሰራው ይዞ በመገኘት መልካም ነገር በማድረግ ወንድነት እናት አባትን በማክበር የሰው ልጆችን በማክበር እንጂ የሰው ልጅ ዘግዝቀሽ እየተሳደባችሁ የሰውን ማንነት እያወረዳችሁ ጀግንነት የሚገኝበት ዘመን ላይ አይደለም ያለ ነው። ጀግና አይፎክርም። ጀግና በሰው አይሳለቅም። እኔ ይሄ ወንድማችንን ገንዘብ አሰባስበን ብናስፈታው የሚፈታ ከሆነ በገንዘብ ኃይል እዚህ ጋር እኔ ፍሬንዶችን ብቻ ጠርቼ አዋጡ ብላቸውም ያዋጡ ነፍ ልጆች አሉ። አዋጥተን እናስፈተዋለን። ልጁ ምንም አላረገንም። ግን እዚህ መተሽ ስትንጠባረሪ ቆዳሽን ስትወጥሪ በጣም ነው የሚያስቀኝ። ማናችንም እንዳንቺ እንትን ብለን የምንሰራው ሰዎች እንኳን እንዳንቺ ተንቀባራን አናውቅም። አንቺ ለማኝ 40,000 ድራም ከተሰጠሽ ከ40,000 ላይ 3,000 ምናምን እንኳን አትልኪለትም። መንገድ እየቆፈረ ገመድ እያወጣ እስከ መሸጥ እስከሚደርስ የሴት ወግ የሌለሽ የሴት ማንነት የሌለሽ ልምያች ቆሻሻዎች፣ ተንኮለኞች በውስጣቸው ያለው ተንኮል እንዳይመስላችሁ። ጃፒዬ እንዴት ነህ? አለው ሰላም ነው። ደህና ነኝ። እኔም አዋጣለሁ ለወንድማችን። ግን እቺ ከካም አስመሳይ ከካም እኮ ናት። ዝም ብላ በባዶ ቂጥ አስመሳይ ሆና እዚህ ገንዘቧን ትረጫለች። ከሰው የዘረፈች እንትን የምትል እሷን ነበር መጠረዝ። እቺ ባለጌ ስድ እኔማ የሰውን ክብር እንዲወርድ አሁን እዛ አረብ ሀገር ያሉትን ሰዎች እንደዚህ አይነት ብጥብጥ ውስጥ ያከተተቻቸው እሷ ነች። ሳራ ሀላበሻ የምትባለው ትልቋ ሴትዮ ጋር ገባች። ከዛ ደግሞ መጣች። አሁን እቺ ሳራ ዳጣ ምን አድርጋ ነው የምትረገጠው? ሁሌ ስትስቅ ነው የምናያት እዚህ ሚዲያ ላይ ስትስቅ። የዚች ተንኮለኛ እኮ ናት እቺ እባብ ነገር።